በወረዳው በርካታ መንግስታዊ ያልሆኑ ፕሮጀክቶች መኖራቸውንና ናቡ ኢትዮጵያ በደን አጠባበቅ ላይ በስፋት እየሰራ መሆኑን የገለጹት የወረዳው ዋና አስተዳዳሪ አቶ ትብብሩ አሰፋም በወረዳው ተጋ ቀበሌ የተዘጋጀው የቡናና ሌሎች ችግኝ ተከላ ስራዎች መኖራቸውን ገልጸዋል። አምና የተተከሉ በጥምር የተተከሉ ቡና እንሰት ምን ያክል ውጤታማ እንደሆነና ምን ያክል በአጭር ጊዜ ውስጥ ያርሶ አደሩን ህይወት መቀየር እንደሚችል የተረዳንበት ስላለ ይሄንን ደግሞ አሁን የኛ ማህበረሰብም ቡና ከከፋ ታሪክ ጋር የተያዘ ነው፣ ከኢኮኖሚ ባሻገር ማለት ነው። ሁለተኛ ደግሞ አሁን ጥምር ሆኖ የወጣው እንሰትም ደግሞ ከከፋ ባህል ጋር በጣም የተጣመረ ያው ቡና ከነ ቁርስ ቆጮ ነው፣ ያው ባህላዊ ምግብ ነው። ይሄ ደግሞ የምግብ ዋስትና ከማረጋገጥ አንፃርም በጣም የተሻለ ነው። ከፕሮጀክቱ ባሻገር እኛ እንደ ወረዳ የምንሰራው በተለይ ለማስፋፋትም የጠፋውን የእንሰት ዝርያዎች ለማስፋፋት ብዙ ጥረቶችን ያደረግን ባለንበት ይሄ ፕሮጀክት ደግሞ በተለየ መልኩ ይህንን ዘር በማቅረብ አርሶ አደሩን በስልጠናም በግንዛቤ በማስጨበጥ ወደ ተግባር ማስገባቱ በጣም እንደ ወረዳም ማመስገን የምንፈልገው ተግባር ስለሆነ እኛ አሁን ከዚህ ፕሮጀክት ምናልባት ፕሮጀክት ለሁሉም አርሶ አደር ጋር ሊደርስ አይችልም። ሳምፕል ሰርቶ ያሳያል። ይሄ ሰርቶ ያሳየውን ዛሬ የጎበኘነውን የአርሶ አደር ማሳ አጠቃላይ ለሌሎች የዚህ ቀበሌ ብቻ ሳይሆን አጠቃላይ በወረዳችን ውስጥ ያሉ ቀበሌ አርሶ አደሮች የማስፋፋት ስራ እንደ መንግስት እንሰራለን። ይህ ተግባር የአረንጓዴ አሻራ መርሃ ግብርን ለማሳካት ከታቀዱ ተግባራት አንዱ በመሆኑም የወረዳው አመራር ባለሙያዎችና አርሶ አደሮች ውጤታማ እንዲሆን የድርሻቸውን እንዲወጡ አቶ ትብብሩ አሳስበዋል። ጥምር እርሻው ላይ ቡና ተከላ ስንተክል ሁለት ነገር ነው። አንደኛ የበጋ አረንጓዴ አሻራ ላውንች ማለት ነው በአንድ በኩል። ይሄ ደግሞ ዘርፈ ብዙ በሆኑ በሙዝ፣ በእንሰት፣ በቡና እንን ማስጀመራችን ደግሞ ትልቁ ለኛ አርሶ አደር መነቃቃትን እየፈጠረ ስለሆነ ይህንን አጠናክረን እንደምንሄድ ነው። ለዘመናት ደኑን ጠብቆ ያቆየው ሕዝብ ከኑሮ ማሻሻያ ፕሮግራም ተጠቃሚ እንዲሆን ታስበው እየተሰሩ ያሉት ተግባራት መኖራቸውን የተናገሩት ዋና አስተዳዳሪው የምግብ ዋስትናን ለማረጋገጥና የኢኮኖሚ አቅምን ለማሳደግ ፋይዳው የላቀ ነው ብለዋል። ከኑሮ ማሻሻያ ጋር ተያይዞ በርካታ ስራዎችን በመስራት ላይ መሆናቸውን የገለጹት ደግሞ ከአሳታፊ ደን አስተዳደር ማህበራት አባላት መካከል አቶ አስራት ኃይሌ፣ አቶ መንግስቱ ማሞና ሌሎችም ከጥምር እርሻ የተሻለ ውጤት እያገኙ መሆናቸውን ተናግረዋል። ኖቦ የሚባል ዘር 100 ስር እንሰት ዘር ሰጡ። እኔ ደግሞ 250 ቡና በ2 ሜትር እንሰት ውስጥ የተከልኩት እና አሁን እሱን አይቼ ድሮ የነበረበትን ማሳ ሲያይና እሱን ሲያይ እኔ አሁን የጀመርኩት ጅምር ለኔ ይጠቅማል ብዬ ከደስቼ ቆጮና ቡና እዛ ጋር 2 ማድ ነው ተከልኩት። አርሶ አደሮቹ አያይዘው ህይወታቸው መለወጥ እንዲችል በፕሮጀክቱ ድጋፍ መጠነ ሰፊ ስራዎች እየተሰሩ መሆናቸውንና ይህንን ተሞክሮ ወደ ሌሎች አርሶ አደሮች ለማጋራት ጥረት እየተደረገ እንደሚገኝ ተናግረዋል። ኢድሜን እኩል ካሆንኩ በኋላ ይሄ ዱብዳ ከየት ለኔ ወረደብኝ እየሰራው ሞታለሁ ብዬ እኔ አሁን ለወደፊት ለሌላ አስተማሪ ሆናለሁ። ጎረቤቶች እኔንም አይቶ እንዲሰሩ እንዲጠናከሩ ይሄን እውቀት አገኝቼ ተደስቻለሁ። እውቀቱንም አገኝቻለሁ። አይደለም ለኔ ለሌላ ጎረቤትም ይጠቅማሉ ብዬ አስባለሁ። የአረንጓዴ አሻራ መርሃ ግብርን ከማሳካት አንጻር የተጎዱ መሬቶችን መልሶ ለማልማት ከ400 በላይ የተለያዩ ዝርያ ያላቸው ችግኞች በፕሮጀክቱ ድጋፍ መዘጋጀታቸውን በወረዳው የናቡ ባለሙያ አቶ አንዱዓለም አሰፋ ተናግረዋል። ተመራቆት ላይ ያለውን የደን ሽፋን መልሶ የመሸፈንና በአርሶ አደር ደረጃ ደግሞ አርሶ አደሩ ሊጠቀም ይችላቸው የውጭ ዝርያ ያላቸው ዛፎችን በማሳቸው በመትከል ለማገዶም ይሁን ለተለያዩ ነገሮች እንዲጠቀሙ የማድረግ ስራዎችን በሰፊው እየሰራን ነው ያለ ነው። በዚህ ስራ ደግሞ የአረንጓዴ አሻራ ስራችንን ለማሳካት በሚመች መልኩ ከ400 ሺህ በላይ ችግኞችን ለቀጣይ ሰኔና ሐምሌ ተከላ የማድረስ ስራዎችን በዚህኛው በአፍሪ 100 ፕሮጀክት እየሰራን ነው። ማሳቸው አነስተኛ ለሆነ አርሶ አደሮች ጥምር እርሻን መጠቀም ተደጋጋፊ ምርቶችን ለማግኘት ፋይዳው የላቀ መሆኑን አቶ አንዱዓለም ምክረ ሀሳባቸውን ገልጸዋል።
አርሶ አደሩ የቡና ተከላ ስራውን የቡና ማሳ ብቻ አድርጎ ነበር ሲጠቀም ነበረው። እንግዲህ እንደሚታወቀው መሬት እየሰፋ አይደለም እየሄደ ያለው፣ የሰው ቁጥር ግን እየሰፋ ነው እየሄደ ያለው። ለዚህ አርሶ አደር የሰው ፍላጎት ሙዝ መጠቀም እየፈለገ እንሰት መጠቀም እየፈለገ ቡና መጠቀም እየፈለገ በማሳ ጥበት ምክንያት አንዱን ብቻ ይዞ ያሉ አርሶ አደሮች በዚህኛው ቴክኖሎጂ ሁለቱንም ሶስቱንም አራቱንም የግብርና ስራዎች በአንድ ማሳ ላይ አጣምሮ መስራት የሚችሉበትን ስራ አስፍተን እየሰራን ነው የምንገኘው። ቴክኖሎጂው ለአርሶ አደር ህይወት ለውጥ ትልቅ ሚና ያለው ስለሆነ ሁሉም በማሳው የግብርና ስራዎችን አጣምሮ የመስራት ቴክኖሎጂውን በማሳው መተግበር ከቻለ ትልቅ የኑሮን የመለወጥ ኢኮኖሚውን የማሳደግ አቅም ያገኛል የሚል የግል መልእክት አለኝ።